እንግዲህ በዛሬ ቪዲዮ የሄርሜላ እንትን ለኛም ደርሶናል ማለት ነው። ጽዋ ያንቺን የሚደግፉ ሰዎች፣ ያንቺን ሀሳብ የሚያራምዱ ሰዎች ሳይቆንጠጡ ያደጉ ጋጠወጦች፣ ባለጌዎች፣ የሰው ትዳር የሚረብሹ ናቸው ተብለናል ማለት ነው። ግን ደግ አደረግን እኛ እያወራን ያለነው ትክክለኛውና እንቁዋን ትክክለኛዋን አፍቃሪዋንና ትክክለኛዋን ሴትና እውነተኛዋን ሴት ሞገስንና ትክክል ነች። በዚህ መልኩ ነው አብርሃም ከሷ ጋር መሆን ያለበት እያልን ያለ ነው። በአንቺ ባልሹ መንገድ ሳይሆን ሄርሜላ እኮ የራቁት ፎቶ የባሏን ፎቶ እኮ አውጥታ በአደባባይ ማለት ነው ያልተደራደረችበት ወይም ደግሞ ከአንድ ወንድ ጋር የሶሻል ሚዲያ ላይ ከምታውቀው ወንድ ጋር ተደራድራ የአብርሃም የምትተኛውን ገላውን የለመደችን የልጇን አባት ፎቶ እኮ በአደባባይ የራቁት ቪዲዮ ይዛ ቃል አሳጠበችው። ሄርሜላ እንረሳሳለን እንዴ? ሄርሜላ እኮ አብርሃምን እስር ቤት እኮ አላስገባችውም። ረሳሽው እንዴ እሱን? ሄርሜላ እኮ በአደባባይ ከጓደኞቿ ጋር ሆና እኮ አልሳቀችበትም። ጓደኛ አልባ እኮ አላደረገችውም አብርሃምን። ብዙ ነገር ይዛ እያስለቀች ደንባ እያስለቀች ከኔ ጋር ካልሆንክ እኮ አላለችውም። ቤተሰቡን ንቃ እህቱን ታላቁቱን እየሰደበች ታላቅ ወንድሙን እየሰደበች እኮ አልናቀችም፣ አልተዘባበተችበትም እኮ ሄርሜላ እኮ አንቺ የጣልሹን አንቺ መንገድ ላይ ጣልሹን አንቺ አልፈልግም እንካፈርምልኝ በአደባባይ ስንት የመጣሽ የ80 ቪዲዮ ቁረጥ ቅደድልኝ አላለችም። አንቺ ነሽ ያልሹ። እሱን ግን እንደዛ ማንም የጣለውን ጓደኛ አልባ ያደረሹን የወደቀውን ሰው ያላገኘው ሰው ያጣውን አብርሃም አንስታ ከመሬት ላይ ሳቁም መለሰችለት፣ ደስታውን መለሰችለት፣ ማንነቱን መለሰችለት፣ ፍቅር ሰጠችው። ከዛ በኋላ ተነሳ፣ ስራ መስራት ጀመረ። ብዙ ነገሮች አሪፍ ሆነ። ደስ የሚል ጊዜ ማሳለፍ ሲጀምር ቅናት አሳብድሽና መተሽ የጣልሽውን እቃ ስታነሳብሽ መተሽ ደግሞ ለምን አንሳሽብኝ ብለሽ ደግሞ መከራ በለሽ። ለምን ደስ አለው? ለምን ተጫወተ? ለምን አብርሃም ጤነኛ ሆነሽ ያልሽው አንቺ ነሽ እንጂ ሄርሜላ አይደለችም። ሄርሜላ ማን ነው አብርሃም ከፈታሽ በጣም ቆይተሻል። ሄርሜላ አይደለም ያፋታትሽ። የራስሽ ባህሪ፣ የራስሽ መንቋቋት፣ የራስ ጫጫቴ፣ የራስ እልከኝነት፣ የራስ በቀለኝነት፣ የራስ መጥፎነት ነው አብርሃምን ያራቀሽ እንጂ ሄርሜላ አይደለችም። እስቲል አንቺ ባህሪ በጣም ስለሚያስጠላ አብርሃም ካንቺ ጋር መሆን አይችልም። ድጋሚም ሲመጣ ደግሞ አብርሃም የሆነው ከማን ጋር ነው? ከሄርሜላ ጋር። ሄርሜላ እንቁ ስለሆነች ወርቅ ስለሆነች የሴት እንቁና ሴት ወንድ ልጅ ትሪት ማድረግ የምትችል ፍቅር መስጠት የምትችል አፍቃሪ ሴት ስለሆነች ተመልሶ አብርሃም ወደ ሄርሜላ ይመጣል ማለት ነው። ያን ያለው ነገር ማለት ነው። አምነሽ ተቀበይ። በዛ ላይ ደግሞ እዚህ ጋር ምን ነው ኤፍሬም አሳበደ ከወንድም ጋር ሲመጣ በፊት ላይ ከአብርሃም ጋር ሆና ትፈልጋት ትመኛት ነበር። አሁን ደግሞ ፈራ እንዴ ከዳይ ጋር ስትመጣ ዳዊት ምን ያረጋ በለፈራ እንዴ? ዳዊት የተከበረ ትዳር ያለው የተከበረ ሰው ነው እንዲህ ስናየው ማለት ነው። ኢቭን ሶሻል ሚዲያ ላይ ቤተሰቡን እንኳን ያወጣ ወንድ አይደለም። ስለዚህ አትስጋ። እና ደግሞ ሄርሜላ ካንተ ጋር መቼም አንተና ሄርሜላ ምድር ላይ ብትቀሩ ሄርሜላ ካንተ ጋር አትሆንም። ምክንያቱም አትመጥናትም፣ ልጋጋም ይሁንክ ልጅ ማለት ነው። ስለዚህ ይብቃክ በአብርሃም ይሁንክበት ነገር። ደግሞ አሁን ዳዊትን እንትን አልከው ደስ ይላል። እንኳን ደግ አደረጋችሁ ዳዊትና ቡዜ፣ ያደረጋችሁት ነገር ትክክል ነው። በዚሁ ቀጥሉ፣ እንዳትሸወድላቸው። አንተ ነበርክ ደካማ ናቸው። ቡዜ እንኳን አሰማቸውም። አንተንም አተዋል በጸባያቸው ምክንያት ነው። አንተም በየጊዜው በሚያደርጉት ነገር ነቅተህባቸው ባነህባቸው በቀለኛ ሰዎች ስለሆኑ ወደ ሄርሜላ ዞር ብላ ማለት ነው። አሁንም ከሄርሜላ ጋር አብራችሁ ከቡዜ ጋር አብራችሁ ከነጋሽ ጋር አብራችሁ ልጁ የሚድንበትን መንገድና መጥቶ ደግሞ ሰላም ሆኖ የራሱን ምርጫ የሚመርጥበትን ነገር አስተካክሉለት ማለት ነው። ኤፍሬም ማለት ደግሞ ነክልክ እነግራለች። አንተ ማለት የሄርሜላ ጀግናዋ ምን አለችክ? የወንድምን ሚስት የምትመኝ ባለጌ ሰው ነው ብላለች። ትክክል ነች ሄርሜላ። ብዙ በድብቅ እኮ አይደለም ከቪዲዮ ጀርባ ሳይሆን በአደባባይ ስትመኛ ስትሸፍድ አይተናል ሄርሜላ ላይ። ዛሬ ገና ለገና አብርሽ ወደ ሄርሜላ ይመልሳልና እኔ የማስበው ነገሮች ድንገት ተስፋ ከነበራቸው ተስፋቸው ይጨልማል ብለክ ነው እንዲየሆንክ ያለከው እንጂ በፍጹም ለሩታ አግዛላት ሩታና አብርሃም አብረው እንዲኖሩ ሩታና አብርሃም ትዳራቸው እንዲቀጥሉ ብለ በፍጹም አይደለም። አንተ ቀጥታ ትርጉምክ ሁኔታ ሁሉ ነገር ከሄርሜላ ጋር ነበር ጉዳይ። ሄርሜላ ደግሞ ጠንካራ ሴት ስለሆነች አትፈልግህም። ተስፋውን ቁረጥ ነው የሚለው። ሁለታችን ተስፋችሁን ቁረጡና ሂዱ ነው የሚለው ማለት ነው። እናንተም የተበላቁ ሆናችኋል ማለት ነው። ነገራችሁ ሁሉ ተባንኖባችኋል። ያሰባችሁት ነገር እንዳለ ከሽፎባችኋል። ስለዚህ አብርሃም ጊዜ ስጡትና አሁንም ጊዜ ስጡት ይዳን። ከዛ በኋላ ደግሞ
ወደሚቀጥለው ስቴፕ ሄዳ ያኔ በአደባባይ ያኔ እንደከዳሽ ያኔ ያልፈልግሽ ምርጫ አይደለሽም እንዳለሽ ሩታ ዛሬም ደግሞ ይመጣና አብርሃም ሄርሜላንስ ምርጫ የተሽሎኛል ያደረሽልኝ ነገር ሁሉ አመሰግናለሁ የኔ ህይወት አንቺ ነሽ ብርታት አንቺ ነሽ ብለው ደግሞ ወደ ሄርሜላ ይመልሳል ማለት ነው። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ ማለት ነው። እንግዲህ ዛሬም ደግሞ ሩታ እየተሳደበች እየተወረገረገች ከሄርሜላ አልፋ ደግሞ ኦዲየንሱን ደግሞ ለምን ሄርሜላ እንደገባቻት እያለች መታለች ማለት ነው። ምክንያቱም እንደዚህ አይነት ሴት ማንም ለትዳር አይፈልግም አይደል? እንደዚህ የምትወረገረግበት አባወራ ሆና መኖር የምትፈልግ አይነት ሴትን አይፈልግም። ወንድ ልጅ እንደ ሴት ሆና ተረጋግታ ቀስ ብላ እሱ የቤቱ ራስ ሆኖ መኖር ነው አይደለ? መጽሐፍ ቅዱስም እንደሚለን። ስለዚህ ደግሞ እሷ የቤቱ ራሷ መሆን የፈለገችው ራሷ በዚህ ግባ፣ በዚህ ውጣ፣ በዚህ ሂድ፣ እንደዚህ የፈለከውን ይሄን ሰው አገኝ፣ ይሄን ሰው አታገኝ ብላ የምትመራው አይነት ሴት አይፈልግም ማለት ነው። አይደለም በትዳር በሪሌሽን ውስጥ ራሱ ወንድ ልጅ መከበር አለበት ማለት ነው፣ አግባብ ባለው መልኩ። ስለዚህ እቺ ደግሞ ሴት ወንድ ማክበር የማትችል አይነት ሴት ስለሆነች አሁን ተመልሶ መሆን የሚችለው ከምታከብረው፣ ከምትወደው፣ ከምታፈቅረው ትሪት ከምታደርገው ሴት ጋር ነው ማለት ነው። እሱም ደግሞ በሂደት የምናየው ነገር ነው ማለት ነው። ኤፍሬም አይዞ ተባል ነው ባለን ወንድም በዚህ ልክ አትጫጫ እና ሄርሜላ ደግሞ ማድረግ ያለባችሁን ነገር ወደፊት እንላለን ማለት ነው። ቤተሰብ እስቲ እናንተ የምትሉትን ነገር ኮመንት አድርጉልኝ ማለት ነው። ቪዲዮን እስከመጨረሻ ተመልከቱ። ሰብስክራይብ ማድረግ አትርሱ። ሰብስክራይብ አድርጉ፣ ቻናሉ ይደግ ማለት ነው። ወደዛ ቀጣይ ቪዲዮ ደግሞ ስንመጣም እንዲደርሳችሁ ያደርጋል ማለት ነው። ስለዚህ ቤተሰብ እያልን ያለን እኛ ሁሌም ከነጭ ነጩ ነው ከእውነታው ነው ማለት ነው። ይሄ እውነታው ምንም ያልተቀዳ ያልተጠረዘ ያልተበላሸ እውነታ ነው ማለት ነው። ምክንያቱም እያየን ያለነው ነገር ቪዲዮ ስንከታተል በየቀኑ የሚለቁትን ቪዲዮ እያየን የምንመጣ ሰዎች ነው አይደለ? ዝም ብለን አናወራ። ምክንያቱም ይሄ ሩታ የምትላቸው ነገሮች ውሸቶች እንዳለ ከጀርባ ዞር ብሎ እኮ ማየት ነው። ቪዲዮዎች እንዳለ ያደረግሽው ነገር እንዳለ እኮ አይደለም ባላንቺ ጋር ሊቆይ ይቅርና ቤተሰብ ራሱ ካንቺ ጋር የሚቆይበት ኮንዲሽን እኮ አይደለም ስታረግ የመጣሽው ጓደኞችን ስትሰርቢ ጓደኞችን በጥፊ ስትመቺ ምን ያላደረግሽው ነገር አለ? በአደባባይ ስታዋረጂ፣ በአደባባይ ስትስቅበት፣ በአደባባይ እያስለቀሽው ስንት መከራ ስታሐሰሪው ስታውጭ ቤተሰቡን ደግምኩባችሁ። ቤተሰብ ግን ስታንቋሽሽ አጉል ስትለመኝ የሆነ ስታብጂ ነው ሴት ነሽ አይደለ? ያ ደግሞ አይፈልግም አብርሃም። አቃጠልሽ እኮ ለመንሽ፣ በጣም ብዙ ጊዜ ለመንሽ፣ አልሆነም። ከዛ በአደባባይ ሄርሜላ ነጋ ምርጫው እስከታች ምርጫው ሄርሜላ ሆነች። በቃ ከነ ሜሪ ጋር ሆነች ስታሳብጁ ስትሰርቢት ስትዘባተቱበት ምን ስትሉበት ኖራችሁ። ግን አብርሃም የሚበገር ሳይሆን ሲቀር እዚህ ጋር ያለው ፍቅር እየጎረና እያማረበት እየጨመረ ሲመጣ አሃ ለምን ጥሩ ህይወት ይኖራል፣ ለምን ተሳካ ህይወት ይኖራል፣ ለምን ሰላም ይሆናል። አብርሃም ሰላም ሆኖ ይለበት ይዘገያል እንጂ አህያ የጅብ ነች ስትይውላ ነበር አይደል እንዴ? በዛ ልክ ዝተሻ ያመጣሽው ሰው አናቅም እንዴ? ቪዲዮ እኮ በጣም ብዙ ማለት ቪዲዮ እኮ ስትለቂ ነበር። ዛሬ ደግሞ ወደዋለሁ የልጁና እኔን ከኔ ጋር ልጁ መሽከዳ ልጁ ከልጁ እኮ ፍቅር ነው። ልጁ እንኳን አሳድጋለሁ በፍቅር እኮ ብሎ አይደል እንዴ? ሰማነሽን ቀድሻል እኔና። ስለዚህ በቃ ህይወትሽን ምሪ። ምንም መፍትሄ የለሽም። እንደውም አሁን ለመፍትሄ ያላት ሄርሜላ ነች። በተው ሌላውን ነገር ቀለበት ያሰራላት ምንም ነገር ጥላችሁ ጤናን በመፈለጓና ለጤና በመጨነቋ ከሷ ጋር እቺው ለቀሶስ ቀን በመሆኑ እንኳን የመጣው ለውጥ እያየን ነው። ለሱ ብቻ በቂ ነች ሄርሜላ። ሌላውን ተይው በቃ። ቀለበት ማሰሩም እንዳለ ሆኖ አሁን ላይ ሄርሜላ ነች ሚስቱ ማለት ነው። ስለዚህ ተስፋሽን ቆርጥሽ ብትቀመጪ ነው የሚሻልሽ። ምንም ሞከርሽ፣ ፕላን አወጣሽ፣ የተለያዩ ፕላኖችን አብርሃምን የማጥመጃ ግን አልተሳካልሽም። አሁን ደግሞ ሰውየውን በማደንዘዝ ቤት በማስቀመጥ ሞከርሻል፣ እሱም አይሳካልሽም ማለት ነው። ስለዚህ ልጁ ይድናል፣ መጥቶ ሄርሜላን ይመጣ ማለት ነው። ሰላሙን ወዳቸዋለሁ። ቪዲዮ ሰብስክራይብ ማድረጋችሁን አትርሱ። ቻው ባይ